አስተልኝ ዶክተር ጤና ይስጥልኝ አቶ ተስፋዬ እንዲሁም የተከበራችሁ የፕሮግራሙ ተከታታዮች ጤና ይስጥልኝ ዶክተር እንግዲህ በእውነት በመጀመሪያ ያው ምንገኘው መጨረሻው ሳምንት ነው ከሰሞኑን እርግጠኛ ነኝ እንቅስቃሴዎች እንደነበሩሽ ነው እኔ ግን ከትኩረት አድርጌ እንድንወያይ የፈለኩት በትላንትናው ዕለት በክኔሴት የጤና ሚኒስቴርን ባስመለከተ በኮሚቴው አንቺ የመራሹ ኮሚቴ እንደዚሁም ያንቺው ሐሳብ ሆኖ ያቀረብሽው ውይይት ስለ ልጆችም ሆነ ጠቅላላ ስለ ማህበረሰቡ የውፍረትን ሁኔታ ባስመለከተ ነው በዚህ ጉዳይ ላይ እስኪ ሰፋ አድርገሽ ለተመልካቾቻችን መረጃ ልትሰጪ አመሰግናለሁ ተስፋዬ እንግዲህ በትላንትናው ዕለት 2 ሰዓት ተኩል የፈጀው ውይይት ነበር ያካያለው ውይይቱን አንተ እንደገለጽከው እኔ ነኝ የመራሁት መምራት ብቻ ሳይሆን ሐሳቡንም ያመጣሁት እኔ ነኝ ይሄው ምንድነው በጤና ዙሪያ ሲሆን የሰውነት ክብደት መጨመሩን ወይም መወፈርን በተመለከተ ነው በአሁኑ ሰዓት ውፍረት የሚያመጣው የጤና ችግር በጣም ብዙ ነው ድሮ ምን ነበር የሚታሰበው አንድ ሰው ወፈረ ሲባል ሀብታም ነው አማረበት ነው የሚባለው በአሁኑ ሰዓት ግን ውፍረት በሽታ ነው በተለይ በሰለጠነው ዓለም ስንሄድ የምንመገባቸው ምግቦች በተፈጥሮ ተንከባክበው ያበቀሏቸው ወይም ያሳደጓቸው እንስሳዎች አይደሉም የዘመኑ በፍጥነት ባጭር ጊዜ ውስጥ እንዲደርስ ተብሎ የተለያዩ ኬሚካሎችን በመጠቀም ከዛም ደግሞ ምግቦቹ ባጭር ጊዜ ተበስለው ተዘጋጅተው ታሽገው የሚሸጡ ናቸው እና እነዚህ ምግቦች በሙሉ የሚያመጡት ችግር የውፍረት ችግር ሲሆን ውፍረት ደግሞ መጨመር የኪሎ መጨመር ብቻ ወይ መወፈር ብቻ ሳይሆን የተለያዩ ህመሞችንም ይዞ ነው የሚመጣው በሽታዎችን ምሳሌ ወሰን እንዱ የስኳር በሽታ የደም ግፊት መጨመር የልብ በሽታ የተለያዩ የነቀርሳ ህመሞች እንዲሁም ደግሞ በአንጎላችን ውስጥ ደም መፍሰስ የመሳሰሉትን ህመም የሚያስከትል ነውና በብዙ ምዕራባውያን ሀገራት በኩል ውፍረት በአሁኑ ሰዓት እንደ ትልቅ ወረርሽኝ በሽታ ነው የሚቆጠረው ሌላው በእስራኤል ሀገር ስንሄድ በጤና ጥበቃ ሚኒስቴር በኩል የሚታየው በተመሳሳይ ሁኔታ ውፍረት እንደ ትልቅ በሽታ ነው በመንግስት ደረጃ ግን ገና አልተወሰነም ይሄ ማለት አንድ ሀገር ይሄንን ነገር ወይ ደግሞ ውፍረትን እንደ ትልቅ በሽታ ካየች መከላከያውን ማቅረብ ይኖርባታልና በእኔ በኩል ያቀረብኩት ጥያቄ አንደኛው ውፍረትን በተመለከተ የእስራኤል የጤና ጥበቃ ሚኒስቴር ጽሕፈት ቤት ባቀረበው ከ160 የሚሆነው የእስራኤል ሰውነቱ እየጨመረ ነው ኪሎ እየከበደ ነው በዚህ ምክንያት የጤና ችግር እየታየ ነው በተለይ ደግሞ በአብዛኛው በታዳጊ ልጆች ላይ ይታያል ከአንደኛ ክፍል ከ6 አመት እድሜ ጀምረው እስከ 12 አመት ያሉ ልጆች በብዛት በኪሎ መጨመር ሰውነት መጨመር ይጎዳሉ የሚጎዱበት ምክንያቶች የተለያዩ ሲሆኑ አንደኛው ቀደም እንደገለጽኩት የምግብ ሁኔታ ተመጣጣኝ ያልሆነ ምግብ መበላት ጣፋጭ ነገር ማዘውተር ጣፋጭ ነገሮችን መጠጣት አመጋገብ ትክክል አለመሆኑ ሲሆን ሌላው ደግሞ የሰውነት እንቅስቃሴ የአካል እንቅስቃሴ የለም ታዳጊ ልጆች በቀን እስከ 8 ሰዓት ድረስ በቴሌፎናቸውን ይዘው ወይም ማክሸብ ላይ ድሮ ኮምፒውተር እንደዚህ ቁጭ ብለው ይውላሉና ሰውነታቸው ካልተንቀሳቀሰ የሚበሉት ምግብ ደግሞ ለጤና ተመጣጣኝ ካልሆነ ይሄ በመደራረብ ውፍረትን እያመጣ ነው አቶ ተስፋዬ እዚህ ላይ ዶክተር ጸጋ በእውነት ውይይቱ ጥሩ ሐሳብ እንዳለ ሆኖ በውይይቱ ላይ መጨረሻ ላይ ውጤቱ ምንድነው ማለት የሚወጣ አዲስ ህጎች ይኖራሉ ለህብረተሰቡ የሚወጡ አንዳንድ ምንድነው የመጨረሻው ውጤት አላማው በጣም ጥሩ ጥያቄ ነው ለአንደኛው ይሄ የውፍረት መጨመር የተለያዩ በሽታዎችን ያመጣል ሌላው በአሁኑ ሰዓት ያለው መሰለ እንዲህ የሚወፍሩ ሰዎች ስንመለከት አብዛኛው ሀብታም አይደሉም ድሮ ውፍረት የሀብታም ምቾት ነበር የሚባለው አሁን ደግሞ ውፍረት የደሃ ሆኗል ሀብታሞች ተመጣጣኝ ምግብ ስለሚበሉ የሚገዙት ምግብ ውድ ነው እነዚህ ተመጣጣኝ ምግብ የምንላቸው ዳቦ እንኳን ብንመለከት ይሄ ለመድነው ዳቦ ፒታው መንገዛውና ጠቆር ያለ ሌት ያለ የተለያየ ተመጣጣኝ ለሰውነት የሚገነቡ ፕሮቲን ወይም ሌሎችን ነገሮች ካርቦሃይድሬት የምንላቸው ያዙ ምግቦች ውድ ነው ዋጋቸውና ይሄ እና በውይይቱ ላይ ያተኮርነው መሰለ አንደኛ በመጀመሪያ ደረጃ ህብረተሰቡ ብዙ ማወቅ አለበት የሚያውቀው ምንድነው ገለጻ መሰጠት አለበት ለምሳሌ ያክል በእኛ ህብረተሰብ የክንዱ በቋንቋ በሚገባው ቋንቋ
ውፍረት እንዴት እንደሚመጣና ውፍረት የሚያደርሰውን ጉዳት ገለጻ መሰጠት አለበት። በእስራኤል ሀገር በዚህ ጉዳይ በጣም በስቶ የሚታየው አንደኛ ባረቦች አለ፣ ከዛ ቀጥሎ ሀሪዲዎችና እኛ ነን እና ሶስቱ ማህበረሰብ ከሌላው በተለየ የሰውነት መጨመር ወይም ውፍረት ይታያል እና ግንዛቤ እንዲኖር ገለጻ መስጠት ያስፈልጋል። ሌላው ሁለተኛ እነዚህ ገና ከመታመም በፊት የሚሰጡ ገለጻዎችን በተመለከተ በተለይ የዋጋ መጨመርን እነዚህ ለጤና የሚስማሙ ምግቦችን ዋጋቸውን ዝቅ እንዲል ማድረግ ማለት ሌላውም ሰው መግዛት እንዲችል ለምሳሌ አንድ ዳቦ ተራው ዳቦ 6 ሸቀል እንደሆነ ያንኛው ተመጣጣኝ ለሰውነት የሚጠቅማል የምንለው ወይም ደግሞ ጥቁር ዳቦ የምንለው ቀይ ዳቦ የምንለው እነዚህ እስከ 15 ሸቀል ይደርሳልና መንግስት እነዚህን ዋጋዎችን ዝቅ እንዲያደርግ ከዛም ደግሞ መጠጦችን በተመለከተ ታስታውስ እንደው ተስፋዬ ደስ ኮካኮላ ጣፋጭ መጠጦች አዎ እነዚህ መጠጦች ግብራቸው ጨምሮ ነበር ዋጋቸው ጨምሮ ነበር በዛ ምክንያት የመግዛት ሁኔታ ይቀንሳልና አሁን የዚህን ግብር ቀነሳል ጨምሮ ጣፋጭ መጠጦችን በመሳሰለው ከዛ ውጪ ሌሎችን ተመጣጣይ ዋጋቸውን ዝቅ ማድረግ ያስፈልጋል። ከዛ በተጨማሪ ለውፍረት ደግሞ በጣም ለወፈሩ ሰዎች ድሮ ኦፕሬሽን ያደርጉ ነበር። ቀዶ ጥገና አድርገው አንጀት መጥበብ አድርገው የሚቀንሱ ነበሩ። ያ ከባድ ነው፣ ዋጋውን ብዙ ነው። አሁን መርፌም ይወጋሉ። የተለያዩ መድኃኒቶች አሉ የሚወጉና ግን ዋጋቸው ውድ ነው። እነዚህ መድኃኒቶች በሳምንት አንድ ጊዜ ነው የሚወጉት። በወር እስከ 580 ይቅርታ እስከ 880 ሸቀል ይደርሳልና የተለያየ ጠንካራ ተጨማሪ ኢንሹራንስ የሌለው መጠቀም ስለማይችል በዚህ ጉዳይም ዋጋው እንዲቀንስ ዞሮ ምን አለ መሰለህ ተወፋይ አላማው ምንድነው? ህብረተሰቡ ጤናማ እንዲሆን አንድ ሀገር ዜጎቿ ጤናማ እንዲሆኑ ኃላፊነት አለባት። ያ ጤናን በተመለከተ ቅድሚያ በሽታው ከመያዝ በፊት ገለጻ መሰጠት አለበት። አስፈላጊውን ማሟላት ያስፈልጋል። ስፖርት የተለያዩ በትምህርት ቤቶች ስፖርት ሜዳዎች እንዲሰፉ፣ ልጆች ወጣው እንዲጫወቱ፣ ቤተሰብ ግንዛቤ እንዲኖረው የመሳሰሉትን እነዚህ ነገር ተቀሰቀሳለ። ከዛ በተጨማሪ በትላንትናው ዕለት በጣም ወደ 30 የሚሆኑ ፕሮፌሰሮችና የሕክምና ዶክተሮች የተሳተፉት በዚህ ውይይት ላይ ምናሉ መሰለ የመጣው በጤና ምክንያት ስለሚወፍሩ ሰዎች የተለያየ ተጓዳኝ በሽታ እየመጣ አገሪቱ በአመት ወደ 55 ቢሊዮን ሸቀል ታወጣለች። ግን በጤናቸው እንዲኖሩ ከተደረገ ይሄ ወጪም ይቀንሳል። ለምንድን ነው የሚቀንሰው? እነዚህ ሰዎች ታመው ሲቀሩ ከስራ መቅጣት አለ። በሚታመሙ ገሳት አስፈላጊ ሕክምና ሲሰጥ ብዙ ቀን ሆስፒታል መተኛት አለ። የሁሉ ወጪው ተካቶ ወደ 55 ቢሊዮን ሸቀል ነው። ግን ዋናው ዞሮ መሰል አላማው ጤናማ የሆነ ዜጋ እንዲኖረን ማድረግ ነው። አው እዚህ ላይ ዶክተር እንዳልሹ ያው በእውነት ጤንነትን ለመጠበቅ የራሳችን የሁሉም የግል የሆነ ኃላፊነት መውሰድ አለበት። ሌላው ግን በገበያ ላይ እንደምናየው ከሆነ በእርሻ ዘርፉም ብንሄድ አንድን ቁሳቁስ ወደ ገበያ ለመዋል ሲባል በቶሎ እንዲደርስ ሲባል በተለያዩ ዘዴዎች የሚጠቀሙባቸው ሁኔታዎች ይታያሉና በዚህ ጉዳይ ላይ መንግስትስ ምን አይነት ኃላፊነት መውሰድ አለበት ዶክተር? በጣም ጥሩ ጥያቄ ነው አሁንም የጠየቀው። አንደኛ በአጭር ጊዜ ውስጥ ዶሮዎቹ ከእንቁላል ተፈልፍለው በጥቂት ሳምንታት ውስጥ ለመብል ይቀርባሉ። ወይም ደግሞ የተለያዩ ማዳበሪያዎችን መጠቀምም አለ። በአትክልቶችም እንደዚሁ አዎ አትክልቶችም ልክ እንደዚሁ ይቀርባልና ይሄን በተመለከተ ቁጥጥር አለ። የግብርና ሚኒስቴር ጽሕፈት ቤት ቁጥጥር ያደርጋል። ያን በተመለከተ ለምሳሌ አሁን በተፈጥሮ የሚያድጉት ዋጋቸው ብዙ ነው። እንደዚህ የሚያድጉት ግን የተለያዩ ማዳበሪያዎች ኬሚካሎች ተሰጧቸው የሚያድጉ ዋጋቸው ዝቅተኛ ነውና ዋጋቸው ዝቅተኛ በመሆኑ የሚገዛው ማን ነው? ሀብታም ያልሆነ ሰው ነው የሚገዛው። እና አሁን እንዳልከው ይሄ ሁኔታም እንዲታሰብበት በግልጽ ቀርቧል። ሌላው በተጨማሪ የሚገርመ ሌኬት የተባለ ትልቅ ድርጅት አለ። ሌኬት የተባለው ድርጅት እስራኤል ሀገር ከምግቡ ብዛት ከፍራፍሬው ከአትክልቱ ብዛት የተነሳ የሚጣለው ሳይበላ የሚጣለው በጣም ብዙ ነው እና ይሄን ፍራፍሬ አትክልት ሌኬት የተባለው ድርጅት በማሰባሰብ በጣም በሚሊዮን የሚቆጠር ፍራፍሬዎችን አትክልቶችን እያሰባሰበ
ለሚያስፈልጋቸው ሰዎች በዝቅተኛ ዋጋ ያቀርባልና እንደዚህ አይነቶችን ደግሞ ማስፋፋት ያስፈልጋል። ለምን የሚጣሉ ፍራፍሬዎች እስራኤል በፍራፍሬ የታወቀች ሀገር ባትክል ብዙ ስለሚጣል ያን እንዳይጣል ከሚጣል በዝቅተኛ ዋጋ ለሰዎቹ እንዲደርስ ማድረግ እንግዲህ አንዱ ፕሮግራም ነው። ሌላው እንደ አስተያየት መስጠት የምፈልገው በትምህርት ሚኒስቴር ይህን ነገር በትኩረት ይከታተሉታል ማለት በትምህርት ቤት እንዲህ አይነት ገለጻዎች የበለጠ እንዲስፋፋ ምክንያቱም ያው ዶክተር እንዳልሽው ብዛት ያላቸው ልጆች በውፍረት በተለያየ በሽታዎችም የሚጠቁ ናቸውና ይህን ነገር ባጭሩ ለመግጨት እንደገናም ለልጆች ጤንነታቸውን ለመጠበቅ ሲባል የስፖርት እንቅስቃሴዎች በትምህርት ቤቶችም ዝቅ እያለ የመጣበት መስሎ ይታያል። በትክክል በእስራኤል ሀገር የሚገርመው የስፖርት ሁኔታ ይሄን ያክል ትኩረት አይሰጠው። ስለዚህ በትምህርት ቤቶች የስፖርት ሁኔታ በሳምንት አንድ ቀን 2 ሰዓት ብቻ መሆን የለበትም። ይሄን በመደበኛ መስፋፋት አለበት። እንደገና የአመጋገብ ሁኔታ ተመጣጣኝ ምግቦችን በተመለከተ ምን መመገብ እንዳለባቸው መነገር አለበት። የትምህርት ሚኒስትር ተወካዮችም ነበሩ። በትላንትናው ዕለት በነበረው የጤና ጥበቃ ሚኒስትር ብቻ ሳይሆን ትምህርት ሚኒስትርም የገንዘብ ሚኒስትርም ወጭን በተመለከተ የተለያዩ ድርጅቶችም በጎ አድራጊ ድርጅቶችም የተለያዩ በዚህ ጉዳይ ላይ በጣም ብዙ ጥናት ያደረጉ በዓለም አቀፍ ደረጃ የሚታወቁ የእስራኤል የሕክምና ዶክተሮች ሁሉ የተሳተፉትና ይሄንን በሙሉ ነው ያቀረቡት። ለምንድን ነው የሆነው? አንደኛው ገንዘብ የሚያስፈልገው እንክብካቤ አለ፣ አንደኛው ደግሞ ገንዘብ የማያስፈልገውም አለና ሁለቱም በማዛመድ ገንዘብ ለማያስፈልገው የገንዘብ ሚኒስትሩ ገንዘብ እንዲጨመር ማድረግ አለበት። ገንዘብ ለማያስፈልገው ልምድ እንዲገባ ከልምድ እንዲገባ ወላጆችም ቢሆን ግንዛቤ እንዲሰጣቸው ለልጆቻቸው የፈረንጅ ሀገር ኑሮ መሯሯጥ ስለሆነ ተሎ ፈጥኖ የሚቀርብ ምግብ ወይም ውጭ ገዝተህ ብላ ነገር አለ ፈላፍል ገዝተህ ብላ ወይም የተለያዩ ነገሮችን ጠብሶ ማቅረብ እነዚህ ሁሉ የሚጎዳ መሆኑን ደግሞ ቤተሰቡ እንዲያውቁት ለቤተሰቡ ቢሆን ግንዛቤ እንዲሰጥ በእስራኤል ሀገር አቶ ተስፋዬ እንደምታውቀው በዓለም የሚደነቅ የጤና ዘይቤ ነው ያለና በእስራኤል ሀገር ማንኛውም ሰው የጤና አባል ነው። ይሰራል አይሰራም ሀብታም ነው ደሃ ነው የሚባል የለም። ሁሉም የጤና ዋስትና አለውና በእነዚህ የጤና ጣቢያዎች አማካኝነትን ገለጻ እንዲሰጥ ነው። እንግዲህ ዶክተር በእውነት በዚህ ሁኔታ ያው እየተከታተልን ካንቺ መረጃዎች እንቀበላለን። በመጀመሪያ በእውነት ጥሩ አርዕስት ነው። በትላንትናው ዕለት ያንቺ ሐሳብ ሆኖ በኮሚቴውን እየመራሽ ያቀረብሽው ነው። አዳዲስ መረጃዎች ካሉ እንግዲህ ከሰሞኑ ይሄንንም ለተመልካቾቻችን እናቀርባለን። በቀረን ሰዓት ወደ ምርጫው እና ወደ ፖለቲካው ዓለም ጥያቄ ይኖረኛል። እንግዲህ በዛሬ ጠዋት የወጡ መረጃዎች እንደሚያሳዩት ጠቅላይ ሚኒስትር ቢሮ ጠቅላይ ሚኒስትሩ የራሳቸው የሆኑ ተመራጮችን ስም ዝርዝር የሚያወጡበት መረጃዎች እየወጡ ነው። በዚህ ጉዳይ ላይ ያለሽን ሐሳብ ብታካፊን። ጠቅላይ ሚኒስትር ቢንያሚን ኔታንያሁ የፓርቲያችን ሊቀመንበር ናቸው፣ የሊኩድ ፓርቲ ሊቀመንበር። እንደሚታወቀው የሊኩድ ፓርቲ 32 መቀመጫ ያለው ትልቅ የፖለቲካ ፓርቲ ነው። ከዛ በተጨማሪ ሊኩድ የዲሞክራሲ ፓርቲ ነው። ይሄን ያልኩበት ምክንያት አባላቶቹ አስቀድመው ለሚቀጥለው ክነሴት አንደኛ፣ ሁለተኛ፣ ሶስተኛ የሚለውን ይመርጣሉ። አባል የሆነ ብቻ ነው ይሄን መምረጥ የሚችለው። አባል ያልሆነ አይመርጥም። አባል ያልሆነው የመጨረሻው ጊዜ ምርጫው ጊዜ ነው የሚመርጠው። ይሄ ግን በፓርቲው ውስጥ ያለውን ቅድመ ምርጫ የሚመርጠው የፓርቲው አባላት ብቻ ናቸው። ስለዚህ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ራሳቸው የሚደግፏቸውን ያቀርባሉ ስለው ለምሳሌ ያክል ብሰጥህ ብዙ ጊዜ ካለው ከመደበኛ በተጨማሪ የተወሰኑ አዳዲስ ሰዎችን ብዙ ጊዜ ይጨምራሉ ጠቅላይ ሚኒስትሩ በምርጫው ለመጨረሻው ሂደት። ሌላው ደግሞ በዚህ በቅድመ ምርጫው በፕራይመሪስ እሳቸው ገሌነን ምረጡልኝ ብለው ይናገራሉ። ማለትም በይፋ ባይሆንም በፓርቲው ውስጥ ይሄ መልእክት ይተላለፋል እና አሁን በተለይ ደግሞ የጠየቁት ጥያቄ ምን መሰለ ጠቅላይ ሚኒስትሩ 10 ሰዎች ያለ ምርጫ ያለ ቅድመ ምርጫ እንዲገቡ ፍቀዱልኝ የሚል ሐሳብ አላቸው። አንዳንዶቹ ይሄን የሚቃወሙ አሉ። ግን ዝሮ የፓርቲው ሊቀመንበር እሳቸው ናቸው። ድምጽንም የሚያመጡት መጨረሻ ላይ ለክነሴት ምርጫ በሚካሄድበት ሰዓት የሊኩድ ፓርቲን በጠቅላይ ሚኒስትር ቢንያሚን ኔታንያሁ መሪነት ምረጡ ነው የሚለው። በራሹት ሮሽ መምሸላ
ማር ቢንያሚን ኔታንያሁ ነው የሚለው የምርጫ ሁኔታና በዚህ ጉዳይ እንደዚህ ጠቅላይ ሚኒስትሩ እሳቸው የሚያምኗቸውን ሰዎች ወይም ደግሞ እሳቸው የሚፈልጓቸውን ሰዎች መዝገብ ይሰጣሉ። ከሰጡት ስም ዝርዝር ውስጥ በጣም እንዴት ነው በእውነት ድንገት እንግዲህ በመጨረሻ ላይ ይሄ ነገር ሆኖ ካየ ነው የሊኩድ ፓርቲን ያጠናክራሉ የተባሉት ሁለቱ ጋል ሂርሽና ዳዲ ሲምኺ እንግዲህ በጣም ታዋቂ ናቸው። በጦርነቱም በጦር ሰራዊት ውስጥም ብዙ ያገለገሉ ናቸው። እነዚህ ሁለት ስሞችን እንዴት ታያቸዋለሽ? ተመልከት፣ ሁለቱም በመከላከያ ኃይሉ በብርጋዴር ጄኔራልነት ያገለገሉ ናቸው። ሁለቱን የወሰድክ እንዱ ጋል ሂርሽ በሰሜኑ ክፍል በሁለተኛው የሊባኖስ ጦርነት ጦሩን የመሩና የተዋጉ ናቸው። ከዛም አሁን የተጠለፉትን ሰዎች በማስለቀቅ በኩል መንግስትን ወክለው የተደራደሩ ናቸው። ዴዲ ሲምኺ የተባሉት ልጃቸው በጦርነት ባለፈው ሞቷል ጥቅምት 7 ቀን። ከዛ አንስቶ በተለያዩ ቦታዎች ያለውን ሁኔታ በቴሌቪዥን በመሳተፍ የሚገልጹ ናቸው እና አሁን ተመልከት የሁለቱ መጨመር ትልቁ ጥያቄ የሚያመጣው ጠቅላይ ሚኒስትሩ ምን ያክል ቦታ ይቀበላሉ የሚል ነው። ጠቅላይ ሚኒስትሩ ቢንያሚን ኔታንያሁ ምን ያክል መቀመጫ ወንበር ያመጣሉ የሊኩድ ፓርቲ በሚለው ላይ ብዙ ጊዜ ግንዛቤ የሚሰጠው ሰዎችን መምረጥ ብቻ ሳይሆን ምን ያክል ድምጽ አላቸው፣ ምን ያክል ደጋፊ ያላቸው ነው ትልቁ ጥያቄ እና በዚህ ጉዳይ ይሆናል። እንደገና አንዳንዴ ደግሞ ይሆናል መሰለህ አስቀድሞ ነገሩ ሳይታወቅ እንዲሁ ዝም ብለው የሰዎችን ስም ይወረውራሉ። የሊኩድ ፓርቲን አባላትን ሁኔታ ለማዳመጥ ሲባል እንዲሁ ይወረውራሉ ስሞችንና መጨረሻ ቀኑ ደርሶ በመዝገቡ ላይ እገሌ የሚለውን ካላየህ ከወዲሁ ማመን አይቻልም። እንግዲህ በእውነት በምርጫውን ባስመለከተ በሰሞኑ እንግዲህ በእውነት ሰፋ አድርገን ዘገባዎች እናሰማለን። ያው ካንቺም ጋር የሚሆነው ቆይታ ነው። ከመጨረሳችን በፊት ለህብረተሰባችን የምታስተላልፊው መልእክት ካለ ዶክተር? ለህብረተሰባችን ማስተላልፈው መልእክት በመጀመሪያ ደረጃ በእውነትም ቅድም መጀመሪያ የተነጋገርንበትን ክብደት የሰውነት ውፍረት መጨመር የሚያመጣውን ችግር በተመለከተ እያንዳንዱ ሰው ትኩረት ቢሰጥበት መልካም ነው። ይሄ የመጀመሪያው ሁኔታ ነው። የፖለቲካው ሁኔታ በተመለከተ እኔ ያው በሊኩድ ፓርቲ ነኝ፣ ከጠቅላይ ሚኒስትር ቢንያሚን ኔታንያሁ ጋር ነኝ። ሁሉም ሰው የሚያውቀው ነው። በዚህ ነው የምቀጥለው፣ በሊኩድ ፓርቲ ነው የምቀጥለው። በዚህ ጉዳይ ላይ በቅርቡ አሳውቃለሁ ለወገኔ። ባለፈው በፔታህ ቲክቫ ከተማ ታላቅ ስብሰባ ለማካሄድ አቅጄ በጦርነቱ ምክንያት ቀርቷል። አሁን ትልቅ ስብሰባ አደርጋለሁ። ከዛ ውጪ እንግዲህ የህብረተሰባችን ሁኔታ በተመለከተ አንዳንድ ችግሮች የምናያቸው አሉ። ችግሮችን ለመቋቋም ምን ማድረግ አለብን? እያንዳንዱ ኃላፊነት መውሰድ መቻል አለበት። በተለይ ብዙውን ጊዜ በልጆች ዙሪያ የሚታዩ ሁኔታዎች አሳሳቢ እየሆኑ መጥተዋል እና የልጆቻቸው ሁኔታ መጠበቅ ያስፈልጋል ነው የምለው። እኔ በተቻለ መጠን እንግዲህ ወገኔን የመረጠኝን ህዝቤን ከገባሁ እንግዲህ ወደ 4ኛ ዓመት እያያዝን ነው። 3 ዓመት አልፏል። ምርጫው የሚሆነው በጥቅምት ወር ነው። እስከዛም ድረስ እስከ ምርጫው ድረስም ወገኔን አገለግላለሁ። በማንኛውም በኩል ያ ሲባል ሁሉንም መፍትሄ እሰጣለሁ አይደለም እና ይሄን ነው የሚለው። ሌላው ትልቁ ጥያቄ በፖለቲካ በኩል በተለይ የኛ ህብረተሰብ የቀኝ ክንፍ ነው። የኛ ህብረተሰብ የሊኩድ ደጋፊ ነውና ይሄንን ሁኔታውንም እንዲቀጥልበት ነው የምለው። ለምን አገር ከሌለ ምንም ዋጋ የለም። አገር ብዙውን ጊዜ አንዳንዶቹ ቀለል አድርገው የሚያዩ ሰዎች አሉ። በእርግጥ የኛ ሰው አገር ወዳድ ነው። ከአገር የበለጠ የለም። አገር ከሌለ ምንም ማድረግ አይቻልም። አገር ከሌለ እንዳሁኑ እኔ እናንተ የምንነጋገረውንም ለማከናወን አይቻልም ነው የምለውና አመሰግናለሁ። ግልጽ ነው። በጣም እናመሰግናለን ስለነበረን ቆይታ። ሻባት ሻሎም ዶክተር። ሻባት ሻሎም።